Iran's mountains, a shadow arsenal waits. Iran has both ballistic and cruise missiles. አዲስ አበባን ጨምሮ የአፍሪካ ቀንድን የስጋት ቀጠና ውስጥ ያስገባው የኢራን ብርቱ ሚሳኤል እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2026 ዓ.ም የጀመረው ይፋዊው ጦርነት አንድ ወሩን ደፈነ። በዚህ ጊዜ በኬንያ የሚገኘው የእስራኤል ኤምባሲ ያወጣው መግለጫ መላውን የአፍሪካ ቀንድ ለድንጋጤ የሚዳርግ ነው። ከሩቅ የመጣ ጠላት ቤት ያፈርሳል እንደሚባለው የኢራን የሚሳኤል ክንድ አዲስ አበባን፣ ናይሮቢን፣ ሞቃዲሾንና ጁባን ቀጥተኛ ኢላማ ማድረግ እንደሚችል አረጋግጧል። ዛሬ እዚህ ደጃፋችን የመድረስ አቅም አለው ስለተባለው የኢራን የሚሳኤል ሳይንስ አቅሟ የደረሰበትን ደረጃም የተደቀኑትን ስጋቶች ለክፉ ቀን ሸሽጋ ያቆየቻቸውን ምስጢራዊ የሚሳኤል ከተሞች ሁኔታ እንመለከታለን። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጋችሁ እንድትወዳጁን እንጠይቃለን። ዓለም የትንፋሽ ማጠር ውስጥ ባለችበት በዚህ ሰዓት ቴህራን የ4000 ኪሎ ሜትር ርቀት የሚሳኤል ሙከራ ማድረጓን ተከትሎም የምስራቅ አፍሪካ ሰማይ በስጋት ደመና ተሸፍኗል። የሚሳኤሉ ማንነትና የአዲስ አበባ ስጋት በተመለከተም ኢራን አሁን የተኮሰችውና በዚህን ያክል ርቀቱ የተመዘገበው ኮራም ሻህር 4 የተሰኘው ዘመናዊ ባላስቲክ ሚሳኤል እንደሆነ ይገመታል። ቀደም ሲል 2000 ኪሎ ሜትር ርቀት ብቻ ይምዘገዘጉ የነበሩ የኢራን ሚሳኤሎች አሁን አቅማቸውን በእጥፍ አሳድገዋል። አዲስ አበባ ከቴህራን በ3200 ኪሎ ሜትር ርቀት ላይ ስለምትገኝ ለዚህ ሚሳኤል የእጅ መዳፍ ያህል ቅርብ ያደርጋታል። የሚሳኤል ፈሳሽ ነዳጅ የሚጠቀምና እስከ 1500 ኪሎ ግራም የሚመዝን አውዳሚ ቦምብ የመሸከም አቅም ያለው ነው። ከምድር ከባቢ አየር ወጥቶ ዳግም ወደ መሬት በሚወርድበት ጊዜ ያለው ፍጥነትና ኃይል ማንኛውንም መከላከያ ሰብሮ የመግባት አቅም እንዳለው ይነገራል። የስትራቴጂክ ጥቅሞቹ ከፍተኛ የሆነውን ይህን አካባቢ በተመለከተ ኢራን በቀይ ባህርና በኤደን ባህረ ሰላጤ በኩል በየመን አማጽያን ሁቲዎች አማካይነት የአሜሪካና የእስራኤልን የንግድ መስመር ለመዝጋት ትጥራለች። በመሆኑም ቀጠናው ለውክልና ጦርነትም ክፉኛ የተጋለጠ ነው። ኢራን በምስራቅ አፍሪካ ያሉ ጽንፈኛ ቡድኖችን በመደገፍ ህመሙ የከፋ የጭቃ ጅራፍ ልትሆን ትችላለች። ቀይ ባህር አሁን ላይ የዓለም የኃይል ሚዛን መፈተኛ ሆኗል። በተለይ ከየካቲት 28 ቀን 2026 ጀምሮ በመካከለኛው ምስራቅ የተቀሰቀሰው ጦርነት በቀጥታ ተጽዕኖን አሳርፎበታል። በባብኤል ማንደብና የሆርሙዝ ወሽመጥ በመዘጋታቸው የዓለም ንግድና የነዳጅ ፍሰት ተቋርጧል። ይህም በአፍሪካ ቀንድ አገራት ላይ የዋጋ ንረትና የኢኮኖሚ ቀውስ አስከትሏል። በየመን የሚገኙት የኢራን ደጋፊ ሁቲዎች በቀይ ባህር ላይ ጥቃታቸውን አጠናክረዋል። ይህ ደግሞ እንደ ኢትዮጵያ ያሉ ሀገራትን የህልውና ስጋት ውስጥ ከቷቸዋል። በኢራን ላይ የሚሰነዘረው ጥቃት ዓላማው የኢራንን የሚሳኤልና የኒውክሌር አቅም ማዳከም ቢሆንም አጸፋው ግን እስከ አፍሪካ ቀንድ የሚዘልቅ ሆኗል። አብዛኞቹ የአፍሪካ ሀገራት በጦርነቱ ላለመግባት ቢጥሩም በቀጥታ በሚሳኤል ክልል ውስጥ መግባታቸውና የኢኮኖሚ ጫናው ገለልተኛ መሆንን አዳጋች እያደረገው ነው። በዚህ ሁሉ ውስጥ ግን ለምን አፍሪካ በስጋት ቀጠናነት ትኩረት አገኘች መባሉ አይቀሬ ነው። ኢራን አዲስ አበባን ወይንም ናይሮቢን በቀጥታ የመምታት ፍላጎት ይኖራታል ማለት ባይሆንም በመካከለኛው ምስራቅ ያለው ግጭት ተስፋፍቶ ቀይ ባህርንና የአፍሪካ ቀንድን የጦርነት አውድማ ሊያደርጋቸው እንደሚችል የእስራኤል ኤምባሲ አስጠንቅቋል። ለመሆኑ በአየር የበላይነት ይሰጡኛል ብላ ኢራን ከመካከለኛው ምስራቅ አልፎ አፍሪካንና አውሮፓን ሊያካልል የሚችሉ አቅም እንዲያጎናጽፏት የገነባቻቸው ሚሳኤሎች የትኞቹ ናቸው? አንደኛው ሻሃብ 3 ነው። ሻሃብ በፋርስ ቋንቋ ተወርዋሪ ኮከብ ማለት ነው። የኢራን የመጀመሪያው የረዥም ርቀት ባላስቲክ ሚሳኤል ሲሆን በሰሜን ኮሪያው ኖዶንግዋን ቴክኖሎጂ ላይ ተመስርቶ የተገነባ ነው። ጠቅላላ ክብደቱ 16000 ኪሎ ግራም አካባቢ ሲሆን ተሸካሚ ቦምቡ ብቻ 1200 ኪሎ ግራም ይመዝናል። የጉዞ ርቀቱ 2000 ኪሎ ሜትር በመሆኑ አዲስ አበባን አይደርስም። ነገር ግን በመካከለኛው ምስራቅ ያሉ የአሜሪካ የጦር ሰፈሮችንና እስራኤልን ለመምታት የጀርባ አጥንት ሆኖ ለዓመታት አገልግሏል። ሰጅል ሚሳኤል ደግሞ ሌላኛው ነው። ሰጅል በቁርአን የተጠቀሰም የተቃጠለ ድንጋይ ወይም የሲኦል ጠጠር የሚል ትርጓሜ ያለው በደረቅ ነዳጅ ሶሊድ ፉል የሚሰራ በመሆኑ በደቂቃዎች ውስጥ ተዘጋጅቶ መተኮስ ይችላል። ይህ ደግሞ ጠላት የአየር ድብደባ ከማድረጉ በፊት ሚሳኤሉን አምልጦ እንዲተኮስ ያደርገዋል። ጠቅላላ ክብደቱ 23600 ኪሎ ግራም ሲሆን ከ500 እስከ 1500 ኪሎ ግራም የሚመዝን አውዳሚ ቦምብ
ይሸከማል። ዝነኛው ኩራምሻህር 4 ይከተላል። ኩራምሻህር በኢራን ኢራቅ ጦርነት ወቅት በከፍተኛ መስዋዕትነት ነጻ የወጣች የኢራን ከተማ ስም ነው። ሁለተኛው ስሙ ካይበር ደግሞ ጥንታዊው የእስራኤልን ምሽግ በሙስሊሞች የተሸፈነበትን ታሪካዊ ቦታ ያመላክታል። የዲያብሎስ መርዝ ዴቪልስ ቬመን የሚባል እጅግ መርዛማና ኃይለኛ ፈሳሽ ነዳጅ ይጠቀማል። ይህ ነዳጅ ሚሳኤሉ ለዓመታት ለተኩስ ዝግጅት ሆኖ እንዲቆይ ያደርገዋል። የጥፋት መልእክተኛ ተብሎ ሊጠራ ይችላል። እጅግ ከባድ የሆነ 1500 ኪሎ ግራም ቦምብ ተሸክሞም እስከ 4000 ኪሎ ሜትር የመጓዝ አቅም እንዳለው በ2026 የወጡ ሪፖርቶች ያመላክታሉ። ጠቅላላ ክብደቱ 30000 ኪሎ ግራም 30 ቶን በላይ እንደሚሆን ይገመታል። ሚሳኤሉ በከባቢ አየር ውስጥ እያለ አቅጣጫውን የመቀያየር ብቃት ስላለው ለመጥለፍ እጅግ አስቸጋሪ ነው። ሌላኞቹ ፋታህ 1 እና ፋታህ 2 ሃይፐርሶኒክ የአየር መከላከያዎችን አይን አውጥተው የሚሳደቡ ዘመናዊ መሳሪያዎች ናቸው። ፋታህ ማለት አሸናፊ ወይም ከፋች ማለት ነው። እነዚህ ሚሳኤሎች የአየር መከላከያ ገዳይ ናቸው። ከድምጽ ፍጥነት በ15 እጥፍ ይፈጥናሉ። እንደ አይረንዶም ያሉ መከላከያዎች ሊያዩዋቸው እንጂ ሊያቆሟቸው አይችሉም። ተሸካሚ ቦምባቸው 200 እስከ 500 ኪሎ ግራም ቢሆንም በፍጥነቱ ምክንያት የሚፈጥረው ድንጋጤና ጥፋት እጅግ ከፍተኛ ነው። ፋታህ 2 እስከ 1500 ኪሎ ሜትር ርቀት ብቻ ቢጓዝም ቴክኖሎጂው ወደ ኩራምሻር ከተዛወረ በአፍሪካ ቀንድ ላይ የማይታሰቡ ጥፋቶችን ሊያደርስ የሚችል የመጨረሻው ዘመን መሳሪያ ይሆናል። ፋታህ 2 የድምጽ ፍጥነትን በ15 እጥፍ የሚቀድም ሃይፐርሶኒክ ሲሆን አቅጣጫውን በአየር ላይ ስለሚቀያየር ማንኛውም የአየር መከላከያ ዝንብ እንደሚያይ ሰው ዝም ብሎ ከማየት ውጪ ሊያቆመው አይችልም። በእርግጥ እነዚህን አደገኛ የጦር መሳሪያዎች የታጠቀችው ኢራን ጦርነቱን የምታካሂደው ከመሬት በላይ ባለው ኃይል ብቻ አይደለም። ኢራን ለክፉ ቀን ያቆየችው ጥሪት አሁን ይፋ ሆኗል። ተንታኞች እንደሚሉት ኢራን በተራራማ ስንጥቆች ውስጥ እስከ 500 ሜትር ጥልቀት ያላቸው የሚሳኤል ከተሞችን ገንብታለች። እነዚህ ከተሞች ከማንኛውም የአየር ድብደባ የተጠበቁ ናቸው። በግራናይት ተራሮች የተሸፈኑት የሚሳኤል ከተሞች በማንኛውም ቦምብ የማይበገሩ ምሽጎች ናቸው። እባብ ለብልሃቱ ሆዱን መሬት ያስደግፋል እንዲሉም ቴህራን እነዚህን ከተሞች በባቡር መስመርና በሮቦቲክስ አቀናይታቸዋለች። እነዚህ ከመሬት በታች ያሉ ምሽጎች በሺዎች የሚቆጠሩ ባላስቲክ ሚሳኤሎችን የያዙ ሲሆን በማንኛውም ቅጽበት ወደ ተፈለገው ኢላማ ለመተኮስ ዝግጁ መሆናቸው ይነገራል። በተለይም እስከ 2000 ኪሎ ሜትር ርቀት ድረስ መምታት የሚችሉት እንደ ሻባ 3 ያሉ ሚሳኤሎች እስራኤልና በቀጠናው ያሉ የአሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ ያስገባሉ። ወታደራዊ ተንታኞች እንደሚሉት ኢራን እስካሁን በነበሩ ግጭቶች የተጠቀመችው ከጠቅላላው ክምችት እጅግ ጥቂቱን ብቻ ነው። ይህም የኢራን እውነተኛ አቅም ገና አልተነካም የሚለውን መላምት ሚዛን እንዲደፋ አድርጎታል። ምዕራባውያን ማዕቀቦችን ቢያጠናክሩም ሀገሪቱ በራሷ ቴክኖሎጂ የምታከናውነው የጦር መሳሪያ ግንባታ የቀጠናውን የኃይል ሚዛን እየቀየረው ይገኛል። ጦርነቱ እዚህኛው ደረጃ ላይ ደርሶ አሜሪካና እስራኤል የኢራንን የኒውክሌር አቅም ሙሉ በሙሉ ማጥፋትና የመካከለኛው ምስራቅን ካርታ በአዲስ መልክ የመሳል ፍላጎታቸውን ከመግለጽ አልተቆጠቡም። ኢራንም የመኖርና ያለመኖር ትግል ውስጥ ትገኛለች። የመላው ሙስሊም ዓለም መሪ ለመሆንና ምዕራባውያንን ከቀጠናው ለማስወጣት የጸና አቋም ላይ እንደምትገኝም ትገልጻለች። የባህረ ሰላጤው ሀገራት ሳዑዲና የተባበሩት አረብ ኤምሬቶች ከዞኑ ጸብ ሳሩ እንዳይጎዳ በሚል ስጋት የራሳቸውን ደህንነት ለመጠበቅ ቢሊዮን ዶላሮችን ለጦር መሳሪያ እያፈሰሱ ነው። ይህ ደግሞ ለአፍሪካ ቀንድ ይሰጡት የነበረውን እርዳታና ኢንቨስትመንት ነጥቆታል። ጦርነቱ የነዳጅ አቅርቦትን አግዷል። የሆርሙዝ ወሽመጥ በመዘጋቱ የዓለም ንግድ ሽባ ሆኗል። በእጃዙርም ቢሆን ጦርነቱ እዚህ ደጃፋችን ደርሷል። ግጭቱ በአፍሪካ ቀንድ ላይ የሚያደርሰውን ፖለቲካዊና ሰብአዊ ቀውስ በንቃት መከታተል የህልውና ጉዳይ ይሆናል። የዛሬውን አበቃን። ቸር ቆዩልን።